ጤና ይስጥልኝ እንደምን አላችሁ? ይህ ጋሞ ቴሌቪዥን ነው። ፕሮግራማችን ደግሞ ሳምንታዊው የፈርጦች ፈለግ እነሆ እንደተለመደው ዛሬም ፈርጥ የሆኑ እንግዳ ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን እንድትሆኑ በአክብሮት እንጋብዛለን። እሺ እንግዳችን እንኳን ደህና መጡ። ራስዎን ያስተዋውቁ ለተመልካቾቻችን። እኔ እንዳገሩ ወልደ ጎሳ ታደሰ ነው የምባለው። የወልደ ጎሳ ታደሰ ማለት ነው። ታደሰ የወልደ ጎሳ ልጅ እኔ በኦክስፎርድ ዩኒቨርሲቲ ነው አሁን ያለሁት። አንትሮፖሎጂ እና ሚውዚየም ኤትኖግራፊ ቪዚቲንግ ስኮለር ነኝ። ይሄ እንደ ስቴተስ ነው። ሌላ ምንም ብዙ ትርጉም የለውም። ሪሰርች ትሰራለህ፣ ኮንሰልት ታደርጋለህ፣ ተማሪዎች ያማክሩሃል። ይሄን ነው የማደርገው። ከዚያ ሌላ በግል ህይወቴ ብዙ ሰራው ነገር አለ። እዚህ የሚያመጣኝ እሱ ነው። ዶክተር የሚለውን ረስተዋል። ተመራማሪ ዶክተር፣ ምክንያቱም ትልቅ ነገር ነው። በስራ በጥረት የሚገኝ ነው። ለህዝብ ለሀገር የሚጠቅም ነው። እሱን ነገር አልጠቀሱትምና በዚሁ አጋጣሚ ዶክተር እና ተመራማሪ እንዲሆኑ ተመልካቾቻችን እንዲያውቁ እንፈልጋለን። እስቲ በሐሳብ ወደ ኋላ ወደ ልጅነት ህይወቶ ልመልሶት። የተወለዱ እድገቶ ምን ይመስላል? ቤተሰቦ እንዴት ነው ለዛሬ ማንነቶ ያበቃውት? ከዶክተርነቱ ልጀምር። እሺ ታደሰ ነኝ ስሩአውት። ያ የስራዬ እንትን ነው። ስለዚህ ብዙ ጊዜ በዛ አንጠራም እኛ እዛ ጋር ሚስተር ወልደ ነው የሚሉ፣ ሚስተር ወልደ ጎሳ ታደሰ ነው የሚሉ። ስትፈርም ምን ስትል እገሌ ነው ሱፐርቫይዝ የሚያደርግ የገሌ መምህር ነው እንደዚህ ለማለት እንዲረዳህ ይሄንን ትጨምራለህ። የማስተማር ችሎታ አለው ማለት ነው። ሌላ ምንም ትርጉም የለውም በእውነት። ለዚህ ነው ብዙ እንትንም አልሰጠው። ስለጠየቀኝ አመሰግናለሁ። ስለ የት ነው የተወለድከው የሚለው እና እንዴት ነው የተሰራኸው የተገነባኸው በሰውነት በሚለው፣ እኔ የተወለድኩት ወይዛ ነው። በደቡብ ኢትዮጵያ ክልል ጋሞ ዞን ዲታ ወረዳ ውስጥ ማለት ነው። ስለዚህ የሚቀጥለው ምን ወረዳ ውስጥ እንደሚወርድ አላውቅም። ኤኒዌይ እኔ አባቴ የስላሴ ካህን ነበር። እዛ ጨንቻ ወጣት ሆኖ አያቱ አባ ጎሳ ይባላሉ። ዲያቆን አድርገውት ካህን ሆኖ ቶሎ ድረውት አሰማርተውታል። ከቤት ወጥቷል ማለት ነው። እና እዛ ነው የተወለድኩት። ሻዎ ጫካ ስር የዶቅማ ሀገር ነው ወይዛ። እና ደጋግሞ አባቴ ወስዶኛል እንጂ ሀገሩን እንዳውቀው። ከዚያ የተለየ ጤነኛ ማለት ኖርማል ጋሞ አስተዳደግ ነው ያሳደገኝ። አማርኛ ይናገራሉ እነሱ፣ ጋሞኛም ይናገራሉ፣ ባስኬትኛም ይናገራሉ አባቴ። በዚህ ምክንያት አልፎ አልፎ ቃላቱን እሰማለሁ ባስኬቱን። አስተዳደጌ በጋሞ ውስጥ በልዩ ልዩ ቦታዎች መምህር፣ የመጀመሪያው ጋሞ መምህር ስለነበረ የኔ አባት መምህር ወልደ ጎሳ መምህር ወልደ ጎሳ ነው። ተዘዋውሮ ቦረዳ፣ ጭለሼ፣ ሰላም ማነው፣ ቁጫ፣ ቦላ፣ በልታ፣ ገረሴ፣ አርባ ምንጭ እና ያላስተማረበት የለም። እና በሄደበት ሁሉ አብሬ እኔም ይጓዙ ነበር፣ እንሄድ ነበር። ስለዚህ የት አካባቢ ልጅ ነህ ሲሉኝ አሁን እዚህ ይቸግረኛል። እነዚህ ቦታዎች ሁሉንም ነኝ እና ሁሉም ነው የሰራኝ እኔን። በልታ አሁን ጋሜቶ የሚባለውን ቋንቋ እናገር ነበር ልጅ ሆኜ። ብዙ ሳንቴ ብሎ የሳ ምናምን አዎ ለማለት ሆ ትላለህ። ያ ሁሉ እንትኔ ውስጥ አለ። ትንሽ ለየት ያለ ታሪክ አለኝ ከሌሎች ጋሞዎች። ሌሎች አይናገሩትም። አስተዳደጎ ላይ ነው። አስተዳደጌ ላይ ተጽዕኖ ያደረገ ነገር ጭምር። አያቴ ቅድመ አያቴ የሚኒሊክ ጦር በሚገባበት ጊዜ ወደኛ አካባቢ ወላይታ እንድል አድርገው ወደዚህ ሲመጡ የንጉስ ወልደ ጊዮርጊስና አባጅፋር ጦር ነው በዚህ ያለፈው እና ተራራማ አካባቢ ያለውን በሙሉ ጠራርገው ነው የሄዱት። ነፍስ የሚያውቅ ጎረምሳ የሆነ ሴት ያገኙትን እና የኔ አያት ቅድመ አያት ገለሴ ትባላለች። ገለሴ
ከህፃን ልጇ ጋር ከጎዛን እንዳደለች ከእንሰት ውስጥ ይዘዋት ይሄዳሉ። ቅድመ አያቴ ደግሞ ቾራ የሚባለው ከሌሎች የአካል ብቃት ካላቸው ጋር ወደ ገርገዳ ሀገር ሮጠው ጠፉ ነው የሚሉን። ከተኩስ ጠመንጃ አይታወቅም ያኔ። ስለዚህ ቅድመ አያቴ የት እንደገባ አናውቅም። አሁን ወይ ኦሮሞ ሆኖ የልጅ ልጆች ይኖሩታል ዘመዶቻችን ጉጂ ሀገር ውስጥ። ግን የተረፈችው እሷ ወደ በስኬቶ ተወስዳ ልጆች ወልዳ የልጅ ልጆች ሳታይ የልጅ ልጆች አይታለች እና እሷ ሞተች። እዛ ቦርገላ የሚባል ቦታ ሄጄ እሷ የሄዳበት ይሆናል በሚባለው መንገድ ተጉዤ ቦርገላ ድረስ ሄጄ መቃብሯን አይቻለሁ። የአባቴ ጓደኛ ታደሰ የሚባል ነበር በስኬቶ አሳየኝ ብዬው መኖሪያ ቤታቸውንም የቀደሱበትንም ቤተክርስቲያን ቅድመ አያቴ የተቀበረችበትን አይቻለሁ። ስለዚህ እኔ የዚህ ሁሉ እንትን ነኝ ውህድ። ስለዚህ እኔ ከማንም በላይ ኢትዮጵያዊ ነኝ ብዬ አስባለሁ። ምክንያቱም የተከፈለው ኢትዮጵያዊነት ነው። ይሄው ነኝ ባጭሩ። ትምህርት እንዳልኩ ከዚህ አካባቢ ከነዚያ ትምህርት ቤቶች ሁሉ ተዛዙሬ ተምሬ መጨረሻ ላይ ጨንቻ ሃይ ስኩል ከ6 ወደ 7 እዚህ አርባ ምንጭ ኃይሌ ደጋጋ ሲከፈት የመጀመሪያው ተማሪ ነበርኩ። ያሁኑ ጫሞ ትምህርት ቤት ማለት ቅድም እንደወረዳው ነው እና በስም የሚረጋ ቦታ የለንም እንደ አጋጣሚ ሆነው እና ያሳዝናል። ሌላው አካባቢ ታሪክ በመረጋጋት ላይ ነው የሚመሰረተው እና ከዚህ ወደ የመጀመሪያው ሃይ ስኩል ሲከፈት ደግሞ ወደዛ 9ኛ ክፍል ገብተን እስከ 11 ተማርኩ። ከ11ኛ በኋላ ተፈትነን 7 ልጆች ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ልዑል በደማርያም ትምህርት ቤት ስፔሻል የሁለተኛ ደረጃ መምህራን ማሰልጠኛ ነበር። 1 አመት የነጻ ትምህርት እንማራለን። ከዛ ካለፍን ዩኒቨርሲቲ እንገባለን። ገብቼ በኤጁኬሽን ፋክልቲ ወደ 8 አመት ነው የፈጀብኝ በተማሪዎች ንቅናቄ ምክንያት። በዚያ ትምህርቴን አጠናቅቄ ባችለር ኦፍ ኤጁኬሽን ዲግሪ አግኝቼ በንጉሱ ጊዜ የገባው በደርግ ተመረቅኩ። እኔ እጅግ እድለኛ ከነበሩ ወጣቶች ውስጥ ነኝ። እጅግ የጠለለና የሰፈፈ ትምህርት አለ አይደለም፣ እውቀት የሚባል ነገር ነው የተሰጠን እና በገበታ ነው። ኤሌመንተሪ ጀምረ ደብተር በነጻ ይሰጠን ነበር፣ መጻሕፍት በነጻ ይታደሉን ነበር። ያንም መንግስት ነው የነበረው እና የስነ ምግባር ትምህርት በከፍተኛ ደረጃ ያለን፣ የግብረ ገብነት፣ ሙዚቃ፣ እርሻ። ይሄ እዚህ ገጠር ውስጥ የሚታረሰው እርሻ ፕራክቲካሊ ትምህርት ቤት እርሻ ውስጥ ይታረስ ነበር። ስለዚህ የአካባቢ እውቀትና የትምህርት ቤት እውቀት የተለያዩ አልነበሩም። እኩል ሚዛን ነበር የሚሰጣቸው። እርግጥ አድሎ አለ ወደ ፊደል መጻፍና ማንበብ። ስለዚህ ያኔ ኋላ ቀር ደንቆሮ የሚባሉ ገበሬዎች አልነበሩም። ገበሬዎች በዚያ ቃል አይጠሩም ነበር። ገብተዋል። ገበሬዎች ትልቅ እውቀት ነበራቸው። ብዙ አይነት ከብት፣ የገብስ ዝርያ፣ ብዙ አይነት የጄኔቲክ ሀብት፣ የስንዴ ዝርያ፣ ሌላው የአስተራረስ ዘዴ፣ የግጦሽ መሬት የማስተዳደር የተራራውን ሰንሰለት ሁሉ በጥሩ የግጦሽ ፕራክቲስ እንትን የማድረግና በከብትበት እርሻን ማዳበሪያ፣ እርሻን ማልማት የመሳሰሉት እውቀቶች ከየትም ዩኒቨርሲቲ ማታገኛቸው እውቀቶች ነበሩ። እየቆየ ግን ይሄ ሁሉ የኋላ ቀርነት የድንቁርና እየተባለ ዛሬ ያለንበትን ተራራውን ተመልከት። ይሄ በ66 እና እንደዚህ ግጥግጥ ያለ ጫካ ነበረ። ፎቶግራፎች ካየ ማዶም ልማትም አካባቢ ያለውን የተራራ አካባቢ ብታይ፣ ገጠሩን ብታይ የገነት የፍጥረት ሁለተኛ ቀን የሚመስል አይነት አካባቢ ነበር። አሁን ገበሬው ድንቁርናው ተገፎለት ይመስለኛል። ለምንም ነገር ኬር እንዳያደርግ እኛ አርአያ የሆን ነው ተማርን የምንል ሰዎች ያንንም ስም ያወጣን እኛ ነን እና ጥሩ ትምህርት አግኝተናል። ጥሩ እውቀት ገቢተናል። ለሚማር ሰው ደግሞ ምቹ ሁኔታ ነበረ። ትምህርት ይከበር ነበር። በአንጻሩ ደግሞ የአካባቢ እውቀት ይከበር ነበር። ያንንም ፕራክቲስ የሚያደርጉ ሰዎች ይደነቁና ይከበሩ ነበር።
ገበሬ ሽማግሌዎች፣ የገበሬ ባልቴቶች አይናቁም፣ እንደ ደንቆሮ አይታዩም። ስለዚህ እኛ አሁን ቆሻሻችን ሁሉ እነሱ ላይ የምንደፋ ሆነናል። አለማወቅ ሁሉ የእነሱ ሀብት እንደሆነ ማወቅ ሁሉ የእኛ እንደሆነ አድርገን በማይሆን መንገድ ራሳችንን የምናጽናና ሁነን ነው ማየው። ስለዚህ ትምህርቱ ነው የጠየቀኝ ጥያቄ በሙሉ የመለስኩ አይመስለኝም። አዎ፣ አይ እስካሁን ባለው ሁኔታ የትዳርና የአስተዳደጎና ስለ ትምህርት ነው እንዲያነሱልኝ የጠየኩት። በዛው አያይዘው ያነሷቸው ነገሮች ናቸው፣ ጥሩ ናቸው። ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት ከአንትሮፖሎጂስቱ ከዶክተር ታደሰ ወልዴ ጋር ያደረግነውን ቆይታ ነው። አብራችሁኑ ነው። ዶክተር ታደሰ ወደ ትዳር ህይወቱ እንምጣ እስቲ። ትዳር እንደመሰረቱ ልጆች እንዳለዎትም ያው መረጃው ቢኖረንም የበለጠ እርሶ እንዲያብራሩልን እንፈልጋለን። የትዳር ህይወቴ እንደሌላው ሰው ሁሉ ነው። በህይወቴ የመጀመሪያዋን ባለቤቴን እድገት በህብረት ላይ ነው የተዋወቅኳትና ተፋቅረን የተጋባ ነው። ከእርሷ 4 ልጆች ወልደናል። እንደ አጋጣሚ ሆኖ በቤተሰብ አለመግባባት የተነሳ ትንሽ ፕሬሸር በዛብንና መለያየት ነበረብን። አሁን 4 ልጆች ከእሷ ወልጃለሁ። ካሊፎርኒያ ማነው ፖርትላንድ ኦሬገን ነው ያሉት። ሌሎቹም ልጆች እንደዚሁ በየቦታው ስራ ይዘው አግብተው ቤት መስርተው ይኖራል። እስኪ ደግሞ አሁን ወደ የምርምር ስራዎቹ እንምጣና አብዛኞቹ የምርምር ስራዎቹ ባህል እና ተፈጥሮ ላይ ነው ያተኮሩት። ለምን እነኝን መረጧቸው ከሚለው እንነሳ እስቲ። አንደኛ የሰው ልጅ ለመረዳት እውነት ምን እንደሚለብስና ምን እንደሚበላ ብቻ ማየቱ በቂ አይደለም። መንገዶችን፣ የከተማ አኗኗሮችን ብቻ መገንዘብ በቂ አይደለም። የኛ መተሳሰር በብዙ ረቂቅ ደረጃዎች እና በብዙ ምንድን ነው የምትለው ዶሜይን ውስጥ የተሰራ የሸረሪት ድር ብለው በጣም በሰፊ እንትን እያንዳንዷ ክር ከብዙ ነገር ጋር ታገናኛለች። አሁን ቅድም የነበረኝን ለዚህ ተክል የነበረኝን አስተያየት ወዲያው የመጀመሪያ ሪስፖንድ ያደረኩት ለዚህ ነው። ለምንድን ነው ብዬ ራሴ ምክንያት ንገረኝ ብትለኝ አልችልም። ምክንያቱም እኔ ዘመዶቼ የተጎዱ ይመስለኛል። ከኔ ጋር የኖሩ ሃይስኩል ጀምሬ የማውቃቸው ተክሎች ለእኔ ዘመዶቼ ናቸው። በአንድ ይሁን በሌላ መንገድ ከነርሱ የማገኘውን ጥቅም ዝርዝረው የሚያስረዳኝ የለም። ግን ጥቅም እንዳለ አውቃለሁ። ሌላው ከፍጥረት በላይ ለእኛ የሚቀርቡ ከሳር፣ ከቅጠሉ፣ ከዛፉ፣ ከፈሳሹ ውሃ፣ ከአሳው፣ ከእባብ፣ እንሽላሊት፣ ወፍ በል ሁሉ ነገር ከኛ ጋር የተገናኘ ነው። ደህንነቱን የምንጠብቅ እኛ ነን፣ ባለአደራዎች ነን ማለት ትችላለህ። ከተገነዘብን ነው ያ ባለአደራነት። ብዙዎቻችን ግን እኛ ብቻ በዚህ ምድር ላይ ብንቀር ሁሉ ነገር ደህና የሚሆን ይመስለናል። ይሄ ፈጽሞ የተሳሳተና አደገኛ እንትን እና ሁልጊዜ ስመጣ የማየው አሁን የገንታን ተራራ ነው። ከዚህ ከአርባ ምንጭ እንደማየው ልጅነቴን ከታናሽ ወንድሜ ጋር ሆነን ኃይለኛ አሳ አጥማጆች ነበርን። የወንዝ አሳ እና ለሽያጭ ነው ወይስ ለምግብ? ለቤት ወስደን ወላጆቻችን ሰሌን ላይ አድርቀን ወቅጠን የአሳ ወጥ ቤታችንን እንመገብ ነበር። ይሄን ማን ነው የሚሰጠን? ፍጥረት ነው። ዋና ሲዋኙ ነበር። በዚህ ዋና እጅግ በጣም ዋና እንዋኝ ነበር። ቤታችን ኩልፎ ነበር። ያንን አይ ቲንክ አንዱ ትምህርቱ ነው እንደዛ ያደረገን። ሁለተኛ ብሔራዊ አገልግሎት ይመጡ የነበሩ ሰሞኑን እንደገና ሊታወጅ ነው የሚል ፕሮፌሰር ብርሃኑን እንትን ሰምቻለሁ መስሪያ ቤት። ስለዚህ ከፍጥረት ጋር ጨንቻ ብትሄድ፣ ሻው ብትሄድ ጫካ ውስጥ ነው የተወለድኩት፣ ጫካ ውስጥ ነው የኖርነው። ጨንቻ ስትመጣ ዙሪያን ጫካ ነው። ወደ ዞዞ ስታይ ደን ነው አናቱ ላይ። ወደ ታች ስታይ የኤቃ መቃብር አለ። በዚህ በኩል ሌላ ነገር አለ። በዚህ ጨፌ አለ። በዚህ ካሎ አለ። አመት ለመስቀል የሚከፈት ዙሪያችንን ፍጥረት ራሱ ይፈነድቃል። እንዳሁን አያዝንም። ፍጥረት ሀዘን ላይ አይደለም። ያኔ እንደነበረ ስለነበረ ያኔ ሁሉም ስርዓት ይሰራል። ኢንዲጂነስ ሲስተሙ ማካዎቹ ቀርከሃ ካቆሙ ወደ ግጦሽ ቦታ አንድ ሰው ዝር አይልም። ከብት ዝር አይልም። በግ ዝር አይልም።
ሲከፈት ደግሞ የነሱ ከብቶች በሰልፍ ያልፋሉ። ከዛ የሀገር ከብት ይገባል። ያም ለኛም እንደ ጉድ የምናየው ነገር ነበር እና ለባህል ከፍተኛ አክብሮት ነበረ እና አለቃ ሲሾም ቤተሰብ ሲጠራና ቅል ያዝ ወይም ተብለ አብረ ተከትለ ልትበላ ትሄዳለህ። ያንን ጉድ አገር ተሰብስቦ ከተዘረጋ አውራጃ ላይ ቆሎም በሶ ምንም ቦርዴም ሲጠጣ ከፍተኛ አገርህ በሙሉ የድግስ አገር ነው የሚመስልህና ከዚህ በላይ ደስ የሚል ነገር የለም። ለማጥናት ይሄ ነገር እንዲቀጥል ለማድረግ ፍጥረትን ሁል ጊዜ ባለ ፍንደቃ መልኩ አሁን ያን ዛፍ ተመልከት፣ አብቦ ያለ ትልቅ ዛፍ እንዲህ ስታዩ ሂዶ ደሱ ያሰኛል። እና ይሄ አይ ቲንክ አላውቅም ለምን እንደሆነ ኤክስፕሌን የማናደርገው ፍጥረታችን ውስጥ ያለ ነገር አለ። ፍጥረትን የፍጥረት ባላደራነት፣ ያንን ባላደራነት የምንበላ እንበዛለን። ዛሬ የማይበሉ ያንን አደራ የሚጠብቁ ይበዙ ነበረ። አሁንም መብዛት ይችላሉ። ያ ስለ ምርምር ስራዎቹ እናንሳ እስቲ። ምርምር ስራ እንግዲህ ከየት እንደሚጀመር አስቸጋሪ ነው። ለማስተርስ ስማር ነው የመጀመሪያ የራሴን እንትን ያየሁት። ኮንሶ ካራ የሚባል በየ7 ዓመቱ የሚከበር በዓል አለ። አሁን እየተካሄደ ነው በትክክል እና በአንድ አውሬ አደን ይደመደማል። ከዛ አንዱ ትውልድ ይወጣና አዲስ ትውልድ ይተካና አመራሩን የሀገሩን ይረከባል። በሱ ላይ ነው ማስተርሴን የሰራሁት። የበሰለ እውቀት አይደለም ግን ለማወቅ የመሞከር እንትንህን ነው የምታሳየው። የበሰለ ማንም በማስተርስ ደረጃ አያቀርብም። ያንን ለንደን ስኩል ኦፍ ኢኮኖሚክስ አቅርቤ አለፍኩ። ለፒኤችዲ መማር ትፈልጋለሁ ያሉኝ፣ ያው በደስታ ፒኤችዲ እማራለሁ። አሁን የሚቀጥለው የምርምር እንትን ነው። ስለምን ባጠና ነው ጥሩ የት ቦታ የሚለው ሁለተኛ ምርጫ የነበረ። ምክንያቱም አገርህን የግድ በአገርህ ማጥናት የለብህም። ለፒኤችዲ ጥያቄ ታነሳለህ። ለዚያ ጥያቄ መልስ የምታጠናው ህዝብ ወይም ማህበረሰብ የሚሰጠውን መልስ ትተነትናለህ። ጥያቄህ ምንድን ነው? ፕሮፖዛልህ ነው የመጀመሪያ ጥያቄ። እና እኔ ሱፐርቫይዘር ጄምስ ውድበርን ይባላሉ። የሀንተር ጋዘረር ህዝቦች ሊቅ ናቸው እና የኬምብሪጅ ዩኒቨርሲቲ ተማሪ ነበሩ። እሳቸው ለንደን ስኩል ኦፍ ኢኮኖሚክስ ከመምጣታቸው በፊት ሀድዛ የሚባል ህዝብ ታንዛኒያ ያለ አጥንተው ሀሳቡን በሙሉ አጠናቅረው አቅርበው ብዙ ፈተና ገጥሟቸዋል። ይሄ ነገር እውነት ነው ወይ እንዴ ያገኘውን ሁሉ የሚካፈል ምን አይነት ህዝብ ነው ተብሎ እንዲህ አይነት ቴዎሪ ሊኖር አይችልም ተብሎ ብዙ እንትን ሲሏቸው ተልከው ሰዎች ሲያዩ አንድ ዝሆን ገለው ለስንት አንዷ ነገር ሳትቀር ሁሉ ሰው የሚካፈልበት ሁኔታ ገብተዋል። እና ነገር እና ግጭት ሲኖር ደግሞ ቆሞ ጦር ከመማዘዝ ይልቅ በቃ ይሄ የኛ ቦታ አይደለም ብሎ ጥለው ሌላ ቦታ ሄደው ራሳቸው አንድ ማህበረሰብ የመፍጠር ነገር እና ሼሪንግ የሚባለውን የኢኮኖሚክ ቴዎሪ ፎርም ያደረጉ ናቸው የኔ መምህር። እና በዚህ በጣም ኮራ ነበር። እና ሼሪንግን እንደ እውቀት ዘርፍ እንደ መተዳደሪያ ጭምር ማለት ነው። እዚህ እርሰህ መከራታል እዛ ገለ ያንን ለመከፋፈል እውነት ተከፋፍሎ በኩልነት ተከፋፍሎ የሚኖር ህዝብ አለ ወይ ለሚለው ትልቅ መሰረት የጣሉ ሰው ናቸውና እኔ ደግሞ እስቲ ትንሽ ወደ እርሻም ወደ ከብት ርቢም ወደ ምንም ያልሆነ አንድ የራሴ ነገር ህዝብ ላጥና እና በምን ርዕስ ባጠና ይሻላል በሚል ሁልጊዜ ከብት አርቢዎች ዘራፊዎች ናቸው፣ ገዳዮች ናቸው፣ መስራት አይወዱም፣ የግጦሽ ቦታ ይቀማሉ፣ ከብት ይቀማሉ የሚል ፕሬጁዲስ በጣም እንትን የሆነ ሀሳብ ስለነበረ በሐሰተኛ መረጃ ላይ የተመሰረተ ገበሬውም የራሱን ኑሮ ጥሩ ነው ለማለት እንትኑን ቅድም እንዳልኩ ሁሉም ቆሻሻውን የሚደፋው አነስ ያሉ ህብረተሰቦች ላይ ነው። በእኛም ላይ ደርሷል። እና ኤኒዌይ ያንን ለማድረግ ግጭትም በጣም ከጎረቤቶቻቸው ጋር የሚጋጩ ስለነበረ ከቦረናም ከአመርም ከታች ከጋብራም ከጸማይም በሰርትን ዲግሪ ከአመርና ከጸማይ ጋር የተወሰነ ዲግሪ ግን ውጊያ ተዋግተዋል። ምንድን ነው የውጊያቸው ምክንያት የሚለውን ፍለጋ ነው የሄድኩት። እና ከብት ዘረፋ ነው ወይ እውነት፣ ይሄ ነው ወይ እውነት፣ ያ ነው ወይ እውነት የሚለውን
እና 26 ወር ነው የፈጀብኝ ጥናቱን ለመጨረስ ሄጄ ለማከታተል፣ ለማወቅ፣ ለማጥናት፣ ለመረጃ ለመሰብሰብ ማን ናቸው በዚህ እውቀት ህብረተሰቡ ውስጥ ጠቃሚ እንትን መስጠት የሚችሉ የሚለውን ሁሉ አበጥረህ ስታውቅ ህልም አይተህ ህልምህን ደግሞ ማን ይሆን የሚፈታልኝ ቆይ ገሌ ጋ ማን ጋር ሊሄድ ብትል ገሌ ጋር ሄድ ይለዋል። አሁን ራስህ ደግሞ ታውቃለህ የለም ገሌ ከገሌ ይሻላል እኔ ገሌ ጋር ነው የሚሄደው። ብዙ ጥያቄዎችን በሰዎች ሳትረዳ ራስህ ፈልገህ መልስ ማግኘት ባለ ጉዳዮቹን አመልክተህ። ስለዚህ በዚያ ደረጃ ደርሼ ስል እኚህ ጄምስ ውድበርን በቃ ይበቃል ከዚህ በላይ አትቆይ ያሉ። አሁን መጽሐፍ ጀምራሉ። ተመልሼ እንትን አልኩ። አንዱ የጥናት ዘርፌ ግጭት ነው። ኢንተር ኤትኒክ ቫዮለንስ ይባላል። አሁን በብሔራዊ ደረጃ ያለው እንትን ለማየት ጥሩ መነጽር ይሰጣል። ነገር ግን የጀመርኩት በእነዚህ በአርቦሬዎች አይነት ህዝቦች ናቸው እና በአጭሩ ስለ እነርሱ ለማስረዳት እነርሱ ጥሩ ደም ያላቸውና መጥፎ ደም ያላቸው ብለው ነው ጠላቶቻቸውን የሚለዩ። ጦርነትም ሲሄዱ ወዴት የሚሄዱ ይመስላል? ወደ ጥሩ ደም ወይስ መጥፎ ደም? ወደ መጥፎ ደም ነው የሚሆነው። አይሄዱም በጭራሽ። እነርሱ ወደ ጥሩ ደም ወዳላቸው ጣፋጭ ደም። ምክንያቱም የሚሉት እኛ ጣፋጭ ደም ያላቸውን ስንገል ከብቶቻችን ይፋፋሉ፣ ጤና ይሆናል አካባቢያችን። ከብትም ከነሱ ብንቀማ አንድ ኮርማ ብንወስድ ለጉድ ነው እንትን የሚለው ላሞቻቸው ጥሩ ይታለባሉ የሚል እምነት አላቸው እና አንድ ሰው አንድ ጣፋጭ ደም ያለው አካባቢ የሰው እንትን ቢሉ ጥሩ እንትን ያመጣልኛል ብሎ ስለሚያስቡ በልምድ ማለት ነው። በልምድ ከጥንት ጀምሮ እንደ ዝም ብሎ ለመግደል ብሎ አይኬድም እና እውነት እንደተባለው ደግሞ ሁሉ ሰው ጦር ይዞ ሄዶ ያኛውን የሚፈጅ አይነት አይደለም። ሲምቦሊክ ነው። በትውልድ አንድ ካደረጉ ያ ገዳይ ቢሞት ኧረ ሌላ ሰው እሱ መመረቅ መባረክ ሁሉ እርሻ ሲዘራ የመጀመሪያውን ዘር ማስቀመጥ ሁሉ የሱ ፕሪቪሌጅ ይሆናል እና እሱ ካደረገ ለሁላችን ጥሩ ይሆናል ይባል። ያ ሰው ተወገደ በሞት ሲባል ቶሎ እሱን የሚተካ ሰው ይፈለግና አንድ ደግሞ አጋጣሚ የደከመ ምንም ብቻ ከተገኘ ከጣፋጩ ደግሞ ግን የመራራ ደሞች የማይጣፍጥ ደም ያላቸው ደግሞ በዚያው አንጻር ለምንም አይበጁም። ሚስት ብታገባ ይፈለፍላሉ ተብሎ ይማል። ልጆች ቤት ልጅ በልጅ ይሆናል ተብሎ ይታመናል። ከብቶቹ አይረቡም፣ አይሰቡም፣ አይረቡም፣ ወተት አይሰጡም ተብሎ ስለሚታመን ከነሱ ጋር አትነካም። እንዳውም የጥፋትህ ምንጭ እነሱን መንካት ነው ተብሎ ይታመናል። ስለዚህ ይጠበቃሉ ማለት ነው። በሌላ ቋንቋ ይጠበቃሉ። ስለዚህ አሁን ከብት አርቢ አጥፊ ነው ሰው ይገላል ምናምን የሚለው ቴዎሪ ሁሉ ብላሽ ነው ማለት ነው። ምንም ማስረጃ የሌለው በ26 ወር ቆይታዬ እኔ አንድ የቦረና ሰው ተገድሎ አላየው። ቦረና ጣፋጭ ደም ሆኗል። አሁን ማሌ ለአርቦሬ ጣፋጭ ደም 26 ወር ማለት 2 ዓመት ከሁለት ወር ማለት ነው። ደብዳቤ ደርሶኝ ነው የለቀኩት ልቀቅ ተብዬ ሱፐርቫይዘሬ። ብዙ ቆየ አይሆንም በቃ ኤኒዌይ ይሄ ነው። ከዛ እንግዲህ ተነስተ ስለ አስተራረስ ሲስተማቸው፣ ስለ ጋብቻ ሲስተማቸው፣ ስለ አገበያየት ሲስተም፣ በአካባቢው ያለው የገበያ ኔትወርክ ምን ከምን ጋር ይለወጣል፣ ከማን መገዛት አለበት፣ ከማን መገዛት የለበትም። ልክ እንደ ጣፋጩ ደምና መራሩ ደም አላይስ አሏቸው፣ ጠላት የሚሏቸው። ገበያ ደግሞ የሚመጡ እቃዎች የመስዋዕት እቃዎች የሚመጡባቸው ቦታዎች አሉ። ለመስዋዕትነት ለጸሎት የሚያገለግሉ እነዚህ ቦታዎች የገበያ በእንክብካቤ የሚያዙ የገበያ ምንጮች ናቸው። ስለዚህ ኮንሶ ለምሳሌ እና አሪ በቡና ገለባና በጸሎት ቡና ምንጮች ስለሆኑ እነሱ ይከበራሉ። ደንበኝነት ከነሱ ጋር መመስረትም በጣም እንትን ይባላል፣ ፍሬ አለው። ሌሎች ደግሞ ካንተ ወስደው እንትን የሚሉ አሉ። ይሄን ያህል እንትን ማትቆጥርባቸው የመሳሪያና የጥይት ንግድን በሚመለከት ከደቡብ ሱዳን ጀምሮ ነው ያን የሚመጣውና ሶርስ ኮሚዩኒቲስ የሚሏቸው አሉ። መሳሪያ ለመሸጥም እነሱ ብዙ ቋንቋ የብዙውን ሕዝብ ቋንቋ ስለሚችሉ እነርሱ እንደ አገበያይ ይሆናሉ። ወደ ገለብ ስትሄድ ገለብ አስተርጓሚ ሆነው ይሄዳሉ። ሚስትም የሚያገቡበትና የማያገቡበት አካባቢ አለ። አሁን ከደመ መራሮቹ በፍጹም ሚስት አያገቡ።
ቅድም በጠቀሷቸው ምክንያቶች። ስለዚህ ብዙ መሆን ከፈለክ የሚያጠፋ ነገር አታደርግም እና የሚያለማ ነውና ኤኒዌይ ስለዚህ አስተራረስ፣ የኢኮኖሚ ግንኙነቶች፣ ዩኒቨርሲቲ ሪሰርችን ከጨረስክ በኋላ አሁን ያንን ሞዴል ይዛል። እኔ ለምሳሌ ደሬ የሚባለው ነገር እዚህ አውቃለሁ ብዬ ነበር የማስበው። ደሬ ምን እንደሆነ የገባኝ ኤርቦሬ ከሄድኩ በኋላ ነው። ኤርቦሬ ደሬ ማለት መቃብርህ አንድ ላይ፣ መንደርህ አንድ ላይ፣ እርሻህ አንድ ላይ። ሰርግ ስትደግስ አንድ ጊዜ ያንተ መንደር፣ አንድ ጊዜ የሚቀጥለው መንደር፣ አንድ ጊዜ ወዲያኛው። እርሻ ስትጀምር ይሄ ምስራቅ ላይ ያለው ይዘራል፣ የሚቀጥለው ምስራቅ፣ ሌላው ደግሞ ወደ ምዕራብ ያሉት መጨረሻ ላይ እና እንዲህ አይነት ስርዓት ለምንድን ነው ያስፈልገው ብለህ ስትል ህብረተሰባቸውን ያዋቀሩት በእንዲህ አይነት የቅደም ተከተልነት የአንጋፋነትና የታናሽነት አወቃቀር ነው። ያ ሲስተማቸውን እስከ ዛሬ አጎልብቷል። በኤርቦሬ ላለፉት ስንት ዓመታት እኔ እስከነበርኩበት ድረስ ለድፍን ጨው ባህር አካባቢ አንዲት ፖሊስ ጣቢያ 8 ፖሊሶች የነበሯት ነበረች። ከዛ ሌላ በሙሉ ክፍት ድንበር ነው የሚጠብቀው ህዝቡ። ልጠብቅ ብሎ ሳይሆን ለራሱ ደህንነት ሲል በዚያ የሚያልፍ የሚያገድመውን እግር ሁሉ ያነባሉ። ማን በዚህ ሄደ፣ በበረሃው ማን አቋረጠ፣ ስንት ሰው መቼ፣ ምን ያህል ከብት ሄደ፣ የከብት ዱካ ሁሉም ማንበብ ይችላሉ። የአራዊትና የከብትን ለይተው ያንን እውቀት ከዛ ደግሞ መጪውን ጊዜ ለማወቅ የእንስሳት አንጀት ታነባለህ እና አንባቢዎች የታወቁ አሉ። እነ ቡሌ አርጃን የሚባሉ የታወቁ ለሐመሩም ለገለቡም ተጋብዘው ሄደው የሚያነቡ አንድ የማይስቱ ይባላል። እውነት ነው ወይ ብለህ አትጠይቀኝም። ለምን እውነት አይሆንም እልሃለሁ። ገብቶሃል? እና እንደዚህ አይነት በትክክል ይሰራል እሱ ነገር። እኔ በትክክል ሲሰራ አውቃለሁ። ዛሬ ወረራ ይደረጋል ብሎ ራሱ በጥይት እንደሚመታ ተንብዮ 4 ቦታ ትከሻዬ ላይ እመታለሁ ብሎ የተመታ ሰው አውቃለሁ። ቡሌ አርጃን ይባላል የዝነኛው አንባቢ የተባለው። ምንድን ነው ያን ውሳኔ ላይ ሲደርስ መረጃው ከምን ተነስቶ ነው? እንትኑን ትልቅ ላይ ይገለብጣል፣ የፍየል ወይም የበግ አንጀት እና ለእርሱ እንደ ካርታ ነው የሚነበበው። ያንን ማጥናት ያስፈልጋል። ጆን አቢንክ የሚባል ዳች አንትሮፖሎጂስት በሱርማዎች አካባቢ ሰርቷል ይሄን ነገርና ትልቅ አርቲክል ጽፏል። እሱን ፈልጎ ማንበብ ይቻላል ጉግል ላይ። ትልቅ እውቀት እንደሆነ ማንም አይክድም። ምክንያቱም they make sense of their landscape ገባ። አንጀቱ መሬታቸው የመልክዓ ምድራቸው ቅርጽ አድርገው ያያሉና ቦረና በዚህ መንገድ ሁሉ አላቸው። እንትኑ ላይ የሚያዩት ይሄን ያህል ከብት ይሄዳል፣ የከብት በሽታ ይገባል ይላሉ። ሁል ጊዜ በትክክለኛው መንገድ ሲሄዱና ጥንቃቄ ሲያደርጉ ነው የምታየው። እና ራሳቸው ዝግጁ ናቸው አደጋ ለመከላከል። ነገር ግን በዚህ ጉዳይ ላይ ባለሙያዎች ናቸው። ክቡራን ተመልካቾቻችን ከዶክተር ታደሰ ወልዴ ማለትም ከአንትሮፖሎጂስቱ ጋር ያደረግነው ክፍል 1 ቆይታ እዚህ ጋር ይጠናቀቃል። ይህን ዝግጅት ወደ እናንተ በማቅረብ እኔ ሲሳይ ማሞ፣ ካሜራማን ቸርነት አንጃው ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበር። ቀሪ የጋሞ ቴሌቪዥን ዝግጅቶች ይቀጥላሉ። ጤና ይስጥልኝ።